ሰላም እንዴት ናችሁ? መዲ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ሁሌ እንደምናገረው የዚህ ቻናል ዋና ዓላማው የክርስቶስን ፍቅር ለሰዎች ሁሉ ሼር ለማድረግ እና በእግዚአብሔር ቃል ለመተናነጽ ነው። ጆይን ስላደረጋችሁኝ በጣም ደስ ብሎኛል። ዛሬ ይዤላችሁ ከእናንተ ጋር መካፈል የፈለጉት ይዤላችሁ የመጣሁት ቃል ከልጆቼ ጋር ኦቨር ደ ዊኬንድ እንትን እያልኩኝ ጊዜ እያሳለፍኩ ምናምን እነሱ እየተጫወቱ የራሳቸው ነገር እያደረጉ እኔ ደግሞ እያነበብኩ ነበርና በጣም አሁን ማጠና ያለሁት ዘጸአት ነውና እያጠናሁኝ በጣም በቃ ቻሌንጅ ያደረገኝ ቃል ነበረ ሳነበው ማለት ነው። እና እናንተንም እንደሚባርካችሁ ኦልሶ ለመቀየር ቻሌንጅ እንደሚያደርጋችሁ ተስፋ አደርጋለሁ። እና አብራችሁኝ ሆኑ። ደስ ብሎኛል ጆይን ስላደረጋችሁኝ። ዛሬ የማካፍላችሁ ቃል ያለው በቃ በጣም ከባረከኝ ከእግዚአብሔር ቃል ክፍል ነው። ይሄ አሁንም ማጠና ያለው ዘጸአት መጽሐፍ ነው። ዘጸአት እንደምናውቀው እግዚአብሔር የ400 ዓመት ባርነት እስራኤልን ያወጣበት ለአብርሃም፣ ለይስሐቅ፣ ለያዕቆብ የማለውን ቃል ኪዳን አስቦ ወደ ህዝቡ ጩኸት የመጣበት መጽሐፍ ነውና እንዴት ድንቅ ተአምራትን የጸና እጁን አሳይቶ እግዚአብሔር ህዝቡን የተቤዠበት መጽሐፍ ነውና ሁላችንም የምንወድ እግዚአብሔር ቃል ክፍል ነው። እና እኔ በዚህ ሳምንት ሳነብ በጣም ህይወቴን ኮንቪክት ያደረገኝ እና ደግሞ ለመለወጥም በጣም ያነሳሳኝን ቃል ከእናንተ ጋር ሼር ማድረግ ፈልጋለሁ። እንደምትባረኩበት ተስፋ አደርጋለሁ። አጭር ጸሎትን ጸልይና ወደ ቃሉ እንገባለን። ሃሌሉያ። እግዚአብሔር አባት ሆይ እናመሰግናለን። እግዚአብሔር ሆይ ቃሉን ላከ፣ ፈወሳቸው፣ ከመከራቸውም አዳናቸው ተብሎ እንደተጻፈ ከመከራ የሚያድን ያንተ ቃል አሁን በጌታ በኢየሱስ ስም በእያንዳንዳችን ጆሮ ውስጥ እንዲገባ ጸልያለሁ። እግዚአብሔር አባት ሆይ ቃልህ የተጻፈበት መንፈስ በሚሰሙት ሁሉ ላይ እንዲመጣ ጸልያለሁ። እግዚአብሔር አባት ሆይ ለእኔም ከአፌ ጋር እንድትሆን እግዚአብሔር አባት ሆይ የጊዜውን ቃል እግዚአብሔር ሆይ በኢየሱስ ስም ለእህቶቼ የማካፍልበትን ለወንድሞቼ የማካፍልበትን ጸጋና ጥበብ እንድትሰጠኝ በኢየሱስ ስም እጸልያለሁ። ቃልህን ባርክልን እግዚአብሔር ሆይ በጌታ በኢየሱስ ስም 30፣ 60፣ 100 እጥፍ ሆኖ በህይወታችን ያፍራ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጌታ መንፈስ ቅዱስ ሆይ እጸልያለሁ። ዌልካም ቱ አወር ቲቺንግ ሆሊ ስፒሪት ዌልካም ቱ ዲስ ቻናል። ጌታ መንፈስ ቅዱስ ሆይ አንተ ነህ የምታስተምረው፣ አንተ ነህ የምትመራው። ሃሌሉያ። አንተ ነህ የምትረዳው። መንፈስ ቅዱስ መልካም መንፈስ ቅዱስ ሃሌሉያ። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው እንደሚል መልካም የሆንክ መንፈስ ቅዱስ በዚህ ስላለ አመሰግንሃለሁ። በኢየሱስም ለኔ ከገባኝ በላይ ለእህቶቼ ለወንድሞቼ እንዲበራላቸው በኢየሱስም ህይወታቸውን እንዲቆጣጠር ለለውጥ እግዚአብሔር አባት ሆይ ለመነሳት ለመቀየር በጌታ በኢየሱስ ስም ለመዋጋት እንዲያበረታቸው በኢየሱስ ስም እጸልያለሁ። ስምህ የተባረከ ይሁን ጌታ ሆይ ስለ ሁሉ ተመስገን በኢየሱስ ስም አሜን። ሃሌሉያ ሃሌሉያ። ቃሉን እናንብበው። ዘጸአት ከፋፍዬ እንትን እንዳለው እናንብበው ሙሉ ቃል ከ8 ጀምር። ዘጸአት 8 ማለት ነው። እግዚአብሔርን ሙሴን ተናገረው፣ ወደ ፈርዖን ግባ እንዲህም በለው እግዚአብሔር እንዲህ ይላል፣ ያገለግለኝ ዘንድ ህዝቤን ልቀቅ። ለመልቀቅ እምቢ ብትል ግን እንሆ እኔ አገርን ሁሉ በጓጉንቸር እመታለሁ፣ ወንዙን ጓጉንቸሮችን ያፈላል። ወጥተውም ወደ ቤትህ፣ ወደ መኝታ ቤትህ፣ ወደ አልጋህ፣ ወደ ባሪያህ ቤት በህዝብህም ላይ ወደ ምድጃ ወደ ቡሃቃህ ይገባሉ። ጓጉንቸሮቹም በአንተ ህዝብ በባሪያዎች ሁሉ ላይ ይወጣሉ። እግዚአብሔር ሙሴን አለው፣ አሮንን በትርህን ይዘህ በወንዞቹ መስኖች በውሃ ማከማቻ ላይ እጅህን ዘርጋ፣ በግብፅም አገር ላይ ጓጉንቸር አወጣለሁ። አሮንም በግብፅ ወኖች ላይ እጁን ዘረጋ፣ ጓጉንቸሮቹም ወጡ፣ የግብፅንም አገር ሸፈኑ። ጠንቋዮቹም ባስማታቸው እንዲህ አደረጉ፣ በግብፅም ላይ ጓጉንቸርን አወጡ ይላል። ከዛ 8 ፈርዖንም ሙሴን አሮንን ጠርቶ ጓጉንቸሮቹ ከኔ ህዝብ እንዲያርቅ ወደ እግዚአብሔር ጸልዩልኝ፣ ለእግዚአብሔርም ይሰዋ ዘንድ ህዝቡን እለቃለሁ አላቸው። ሙሴም ፈርዖንን ጓጉንቸሮቹን ከአንተ ቤት ከቤቶችህ እንዲጠፉ በወንዝ ብቻ እንዲቀሩ ለአንተ ለባሪያዎችህ ለህዝብህ
እንጸልይ አስታውቀኝ አለው። እርሱም ነገ አለው። ሃሌሉያ! ይገርማል አይደለ? በጣም በእውነት በጣም ገረመኝ። ለምን እንደገረመኝ ታውቃላችሁ ማለት ነው? ማነው ስሙ? ፈርዖን ቤቱ ሙሉ ሰውነቱ እንደ እግዚአብሔር ቃል እንደሚናገረው ማለት ነው ህዝቡ ላይ፣ ሹማምንቶቹ ላይ፣ ቡሃቃው ላይ፣ አልጋው ላይ ኤቭሪዌር በጓጉንቸር ተሞልቷል። እና ሙሴ መጥቶ መቼ እንጸልይልህ፣ ዲሲዥኑ አንተ ንገረን፣ መቼ እንጸልይልህ ሲለው ፈርዖን ምን አለ? ነገ አለ። ላይክ ከጓጉንቸር ጋር ማደር ማለትም ጓጉንቸሩ ኦል ኦቨር ዴር ክሎዝ ነው ያለው፣ ኦል ኦቨር ዴር ባዲ፣ ዴር ፕራይቬት ስፔስ፣ በኋቃቸው ውስጥ፣ ምግባቸው ውስጥ፣ ኦቨናቸው ውስጥ ኤቭሪዌር ግብጽ በጓጉንቸር ተሸፍናለች። እሱ ግን መቼ ልማልድልህ ሲለው ነገ አለና እና እኔም በውስጤ በእውነት ይሄን ቃል ሳስብ ምን አልኩኝ? ምንድነው እግዚአብሔር ከኔ ላይ ሊያነሳ ፈልጎ እንድጸልይ እንድጾም ወይ የሆነ ነገር እንዳረግ። መጸለይም እና መጾም ብቻ አይደለም። አንዳንዴ የሆነን ሰው ይቅርታ በል ይላል፣ የሆነን ሰው ሂድና ባርክ ይላል፣ የሆነ እግዚአብሔር ብቻ ትእዛዝ ይሰጣል፣ የሆነ ነገር አድርግ ይለናል። ግን ፖስትፖንድ እናረጋለን እንደ ፈርዖን ማለት ነው። ይሄ የፈርዖን መንፈስ ነው። በእውነት ነው ምላችሁ። አንድ ነገር ተነግሮን ነገ እናረጋለን፣ ከነገ ወዲያ እናረጋለን። እግዚአብሔር ሜቢ በሆነ ሰዓት ሌሊት ተነስተ ጸልይ ሊል ይችላል፣ ወይ ደግሞ ለሆነ ኤክስቴንድድ ታይም ጾም ሊለን ይችላል። የተለያየ ነገር ሊጠይቀን ይችላል። ወይም ደግሞ እኛ ራሳችን ማለት ነው። ሀሳቡ ገብቷችኋል አይደለ? ፖስትፖንድ በማድረግ ነገርን በማዘግየት የራሳችንን በረከት እግዚአብሔር በህይወታችን እንድንደርስበት ከሚፈልገው ነገር ራሳችንን ልናንጓትት እንችላለን ማለት ነው። እና ዛሬ ይሄንን ቃል ልነግራችሁ የመጣሁት ይሄ ወር ጁን ወር ነው፣ 6ኛው ወር ነው። በእውነት በህይወታችሁ ምንም አይነት ስንፍና ካያችሁ በቃ በጌታ በኢየሱስም ለቋችሁ እንዲሄድ ጸልይላችኋለሁ። በራሴም ህይወት በቃ ምን ይላል የእግዚአብሔር ቃል? አይ ቲንክ ምሳሌ መጽሐፍ ነው። ምን ይላል? የሰው ስንፍና መንገዱን ታጣምምበታለች ይላል። ከዛ ግን ሰው በእግዚአብሔር ላይ ይቆጣል። መንገዱ እኮ እንዲጣመም ያደረገው ዘመኑ እንዲጣመም ያደረገው የሰው የራሱ ስንፍና ነው። በቃ ነገ ጸልያለሁ፣ ነገ ሰጣለሁ፣ ነገ ይቅር እላለሁ፣ ነገር ሲስተካከል ወደ ቸርች እመጣለሁ፣ ጸሎቴ ሲመለስ እንዲያረጋለሁ፣ ነገ ገብቷችኋል አይደለ ማለት ነው። እግዚአብሔር እኮ ፈርዖንን እንደ ክፋቱም አይደለም እግዚአብሔር ሊገላግለው ፈልጓል። ፈርዖን ዛሬ ቢጸልይለት ዛሬ ይሄድ ነበረ ያጓጉንቸር ማለት ነው። ፈርዖን ግን ነገ አለና በጌታ በኢየሱስም በእውነት በዚህ በ6ኛው ወር ላይ በቃ አሁን አጭር ጸሎት እንጸልያለን። እግዚአብሔር የትጋትን መንፈስ እንዲሰጠን በጌታ በኢየሱስም እግዚአብሔር አባቶይ እንደ ፈርዖን ነገ እንዳንል እግዚአብሔር አባቶይ ከጓጉንቸር ጋር ከሚያክሸት ነገር ጋር እግዚአብሔር ሆይ እንዳናድር ሃሌሉያ። እግዚአብሔር አባት ሆይ ዛሬ የትጋትን መንፈስ፣ ዛሬ የነቃ መንፈስን፣ ዛሬ በጌታ በኢየሱስም የሚያስተውል ልብ እንድትሰጠን እግዚአብሔር ሆይ ወደ ታች ወርዳችሁ ካያችሁት ማለት ነው የጓጉንቸሮቹ መብዛት ምድሪቱን አከረፋው ይላል። በጌታ በኢየሱስም ነገ ያልነው ነገር በጌታ በኢየሱስም ህይወታችንን እንዳከረፋ በጌታ በኢየሱስም አሁን መንቃት እንዲሆንልን እጸልያለሁ። እግዚአብሔር አባቶይ ኃጢአት የተለማመድነው ኃጢአት ቢሆን ነገ እተዋለው ብለን በትንሹ የተለማመድነው ኃጢአት ቢሆን ነገ እግዚአብሔር ህይወታችንን እንዳያከረፋ በጌታ በኢየሱስም አሁን የምንበረታበት የምንነሳበት ሰዓት እንዲሆን በጌታ በኢየሱስም እጸልያለሁ። እግዚአብሔር ሆይ አንተ ልትረዳን መተ፣ አንተ ልታግዘን መተ፣ አንተ ልትወስድልን ልታንከባልልን መተ። እግዚአብሔር ሆይ በስንፍና በእንቅልፍ በወሬ እግዚአብሔር ሆይ ዘመናችን ተምችና ኩብኩባ እንዳይበላው በኢየሱስ ክርስቶስ ስም ጸልያለሁ። ይሄ ጁን ወር ነው። ይሄ 6ኛው ወር ነው። በጌታ በኢየሱስ ስም በእውነት ይሄ ነገር ከእያንዳንዳችን ላይ ነገ የማለት ነገ አደርገዋለሁ፣ ነገ እወስናለሁ፣ ነገ ይቅርላለሁ፣ ነገ እሰጣለሁ፣ ነገ አቆማለሁ የሚል ይሄ የፈርዖን አስተሳሰብ ከህዝብህ አይምሮ ላይ ከኔ አይምሮ ላይ እንዲገፈፍ እግዚአብሔር አባቶይ በዚህ
6ኛ ወር እግዚአብሔር የቀሩትን 6 ወሮች በደምህ እንዋጃለን። የስንፍና የድካም እግዚአብሔር አባት ሆይ ነገር ከህይወታችን ላይ እንዲነሳ እጸልያለሁ። እግዚአብሔር አባት ሆይ ዲሴምበር ላይ ስንደርስ especially for the people who are in the west የግሪጎሪያን ካላንደር የምትጠቀሙ በእውነት እግዚአብሔር ወሩን ይህን የቀረውን ወር በኢየሱስም በኃይሉ ይዋጅላችሁ፣ በብርታቱ ይዋጅላችሁ። በጌታ በኢየሱስም እግዚአብሔር በአመቱ መጀመሪያ በግል የተናገራችሁ ቢኖር በእውነት በኢየሱስ ክርስቶስም ዛሬ ከሚያገኛችሁ የትጋት መንፈስ የተነሳ በጌታ በኢየሱስም የምትሮጡበት አቅም የምትሄዱበት ጉልበት በጌታ በኢየሱስም ይቅርታ ማለት ቢሆን ይቅር የምትሉበት ጉልበት ኃጢአት የተለማመዳችሁት ቢሆን የምትተውበት ጉልበት በጌታ በኢየሱስ ክርስቶስም አሁን እንዲሆን በኢየሱስም እጸልያለሁ። በጸጋው ዙፋኑ ስር ነው ያለነው። ሃሌሉያ። ደግሞ ሊረዳን በሚችል ሃሌሉያ በሁሉ በተፈተነ ከኃጢአት በቀር በሁሉ በተፈተነው በሊቀ ካህናችን በክርስቶስ ፊት ነው ያለነው። በኢየሱስም እግዚአብሔር ሆይ አሁን የሚረዳ ጸጋ ለኔና ለሕዝብህ ነገ ባልነው ጉዳይ ላይ መንፈስህ እንዲረዳን በኢየሱስም እጸልያለሁ። ደግሞ እማታምኑ ሰዎች ብትኖሩ የእግዚአብሔርን ኢየሱስ ክርስቶስን የግል አዳኛችሁ አርጋችሁ ያልተቀበላችሁ ብትኖሩ የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። በጌታ በኢየሱስም እግዚአብሔር ቃል ሃሌሉያ። አባቴ ሆይ የንስሐን መንፈስ ሰጥተሃቸው እግዚአብሔር ሆይ ወደ መዳን ቀን እንዲገቡ ዛሬ እንዲድኑ ዛሬ ከዘላለም እሳት እንዲድኑ ከዘላለም ሞት እንዲድኑ በጌታ በኢየሱስም ልጆችህ እንዲሆኑ አባቶይ ራሴ እንድትገልጥላቸው በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ስለ ሁሉ ተመስገን፣ አመሰግናለሁ በኢየሱስ ስም አሜን። ስላያችሁኝ በጣም ነው ማመሰግነው። ይሄ ቃል እንደባረካችሁ ምንም ጥርጥር የለኝም። እግዚአብሔር ደግሞ ዘመናችንን ሊዋጅ ሲፈልግ እግዚአብሔር ሊረዳን ሲፈልግ በእውነት በቃሉ ነው እግዚአብሔር እንትን የሚለው በቃሉ ነው እግዚአብሔር የሚመጣውና እግዚአብሔር ሆይ በቃ ተመስገን። በእውነትን እግዚአብሔር ሆይ ልትገላግለን ቃልህን ልከሃልና ስምህ ይባረክ። ሁላችሁም ስላያችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ። እግዚአብሔር በጌታ በኢየሱስም በመንገዳችሁ ይውጣ። በጌታ በኢየሱስም እግዚአብሔር ለልጅ ልጅ የሚነገር ተአምር በቤታችሁ ያድርግ። እግዚአብሔር የጸናች እጁ የጸናች ክንዱ በህይወታችሁ ላይ ይገለጥ። በእውነት ባቃታችሁ ነገር ላይ የእግዚአብሔር ክንድ ይገለጥ። ባሪያ አርጎ ሊገዛችሁ በፈለገው ኃጢአት ላይ የእግዚአብሔር ክንድ ይገለጥ። ብርቱ እጁ ይገለጥ በጌታ በኢየሱስም። ዲሴምበር ወር ሲደርስ በኢየሱስ ክርስቶስ ለልጅ ልጅ የምትነግሩት ተአምር በቤታችሁ ይሁን። እግዚአብሔር እንደዛ ነው ለሙሴ ያለው። ዘጸአት 10 ላይ ሄዳችሁ ካነበባችሁ እኔ እግዚአብሔር እንደሆንኩ ታውቃላችሁ፣ ለልጅ ልጅ የሚነገር ደግሞ ተአምራት እግዚአብሔር እንደሚያደርግ ነው የተናገረውና ይሄ ይሁንላችሁ። በኢየሱስም ኃጢአትን የምትሸሹበት አቅም በጌታ በኢየሱስ ክርስቶስም ተቀበሉ። ስላያችሁኝ አመሰግናለሁ። መዲ ነኝ። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። የእግዚአብሔርን ስራ ነው የምንሰራው። ሌላ ሂድን አጀንዳ የለም እና ሼር አድርጉ፣ ሰዎች ወደ እግዚአብሔር ቃል እንዲመጡ። ሰው ፖለቲካ ወሬ እንኳን ዘፈን ሼር ያደርጋልና የእግዚአብሔር ቃል ነው በእውነት የሚለውጠውና ይሄን ቃል ሼር አድርጉ። መልካም ሳምንት ይሁንላችሁ። ስላያችሁኝ አመሰግናለሁ። ቴንኪዩ